ወገኖች ቤተክርስቲያን ላይ መከራ ሲደርስ ዝም አስብሏቸው ነበር የሚባል። አሁን ግን የለቅሶና የጮህ ዜማችን ደስ እያላቸው ሄደ መሰልና ባለፈው አርሲ ላይ ያን ሁሉ ግፍ ከፈጸሙባቸው በኋላ ምን አሏቸው? እነዚያ የሚጮሁላችሁ ሰዎችን ንገሯቸው በደንብ ይጮሁ። ለምን ቢባል የስነ ልቦና ድል እያገኘን እንደሆነ ገብቶናል። በቃ ፌስቡክ ላይ ሲጮህ ሌላው ክርስቲያን ሲሰማ ምንድነው የሚሰማው? ፍርሃት ነናዋላችሁ። ገዳዮቹ እኮ ያን አላቅም ያላቸው አይደሉም። ሱሪ ያለው ጠፍቶ ነው እንጂ አራጆቹ ሱሪ ያላቸው አልነበሩም። ሌላ እነሱን የሚቃወም ሱሪ ያለው ጠፋ እንጂና ስነ ልቦናዊ ጫናውን ይፈልጉታል። አሁን ከሆነ ታውቃላችሁ፣ ለዛ ነው ፌስቡክ ላይ ምናምን ብዙ የሚጮሁ ሰዎችን አያዘጉባቸውም እንጂ እኮ ማዘጊያ ሰራዊት አለ። ምንም ነገር ሲደረግ ከዚህ ከናንተ ፊት የነበረው ዩቲዩብ በሙሉ ተዘግቷል እኮ። አሁን ግን ጮህታችንን ይወዱታል፣ ደስ ያሰኛቸዋል መሰል። ትልቁ ዋናው ነገር ግን ምንድነው? በቃ አንደኛ ምንም ማድረግ እንደማንችል አወቁ። ስለዚህ አስቡት፣ የሆነ ውሻ ስታልፉ ጮህባችሁ ለመጀመሪያ ቀን ያስደነግጣል አያስደነግጥም? 10 የጮኸ ስታዩት ግን መጮህ ብቻ ነው፣ አይናከስም። ከዛ የውሻው ጮህት ምንድነው የሚሰጣችሁ ትርጉም? ይጮህ አይደለም? እኛ ከዛ ውሻ ያልተሻለን ሰዎች ነን። እና እግዚአብሔር አምላካችን ደማቸው የፈሰሰ ኦርቶዶክሳውያን ወገኖቻችን ደማቸውን ደመ ሰማዕት ያደርግልን። ምንም ባናደርግላቸው በሰማይ ክብሩን ይድልልን መድኃኔዓለም። በምድር የቀሩ በስደት በመታገት በሰቆቃ ያሉትን ደግሞ መድኃኔዓለም ይታደግልን፣ እሱ ይድረስላቸው። የሚገርማችሁ የመን ውስጥ ያሉ ክርስቲያኖች አሉ። ናግራን ሊቃውንት፣ ናግራን ታውቃላችሁ አይደል? ጥንቷ አለች፣ አሁንም ናግራን እንድታውቁት ጥቂት ክርስቲያኖች አሉ። ናግራን ላይ የናግራን ክርስቲያኖች መልእክት ልከው ወደ እኔ ደርሷል። ወደ እኔ አይደለም የተላከው፣ ዝም ብሎ ኢትዮጵያ እንዲሰሙት የተላከ እና አንድ ቀን መጥተው እኛን ከአረማውያን በየመን ካሉ አረማውያን የኢትዮጵያ ክርስቲያኖች ይታደጉናል የሚል ተስፋ እንዳላቸው መልእክት ልከው ደርሶናል። እኔ ሰምቻለሁ። እና ለዛ መልእክቱን ላመጣው ሰው ምን አልኩት? አይ ለነሱ አትበላቸው፣ ለአንተ ግን አንድ ነገር ልንገር፣ ጉዳችን አላወቁም። ለገዛ ወንድሞቻችን እንደማንሆን አላወቁም። ጥንት የነበሩትን እና አፄ ካሌብን አስበው ነው። አስቡት፣ በዓለም ላለ ሁሉ ክርስቲያን የሚጨነቁ ነበሩ። ዛሬ የቤቱ ላለ ወንድሙ የማይጨነቅ ሰው ጭራሽ የመን ላለ ኦርቶዶክሳዊ የማይመስል ነገር። ምናልባት እግዚአብሔር ግን እንደዚህ ሆነን አንቀርም፣ ዳኛ ይልክልናል ብለን ተስፋ እናደርጋለን። ያ ዳኛ ሲመጣ ግን መጀመሪያ እኛን ቀጥቶ ኋላ እንግዲህ ስራውን ይሰራ ይሆናል። አባቶቻችን ብለውናል። ምን ለማለት እንደፈለኩ አይገባችሁ ይሆናል ብዙዎቻችሁ። እግዚአብሔር ዳኛ ማምጣቱ